ይኸውልህ አንድ ነገር የሚባል ነገር ውሸት መስማት አልፈልግም። እሺ ምክንያቱም ይኸውልህ ሚኪ እንደምታውቀው ቀላል ሰው አይደለም። በጣም ከባድ ሰው ነው። በጣም ማለት ነው። ወንድሜ ናቲ ቢናደድም እውነት አለው እያልኩኝ ነው። አሁን ላይ ትቀልዳለህ። የምን ይቅርታ ነው ንገረኝ። የምን ይቅርታ ነው ንገረኝ። ታዲያስ ደግሞ ማን ነው አትበለኝ። ሰውዬ ና ማን ነው አትበለኝ። እኔ በቃ ከዚህ በኋላ እንድትነኩኝ አልፈልግም። በቃ ይኸውልህ ወደድክም ጠላህም ማለት ነው ትረገጣለህ። ገና ተመትቼ ነው ተደብድቤ ነው የሚለው በቃ ፊልም ነው እንጂ ምንም የሆነው ነገር የለም። ስንት ናችሁ እያንዳንዳችሁ ንገረኝ። ሰውዬ ምንድነው እየቀለድክ ያለው? አትምታኝ። ይኸውልህ አርፈህ ተቀመጥ። አትንካኝ። በቃ በትክክል ካዋራኝ በትክክል አዋራኝ። ካላወራሁ ምን አባህ ልታመጣ ነው ንገረኝ። በቃ እያንዳንዱን ወንጀል እየሰራ ያለው ሚኪ ነው፣ እኔ አይደለሁም። ናቲ ማለት እኮ ለአንተ እኮ ሊሞትልህ የሚችል አይነት ሰው ነው ታውቃለህ አይደለ? የናቲ አባት ሲገደል ድረስ ነው እንጂ ከተገደለ በኋላ ያው እኛም አንታወቅም ብለን ልንሸውደው እቅድ ነበረ። ሚኪ ያንን መርፌ ሲወጋ ያለውን ቪዲዮ ከሰጠው በኋላ ልታምነኝ ትችላለህ። ገና ቀጥቅጣለሁ፣ አስተኝቼ ቀጥቅጣለሁ። የምትነካኝ ከሆነ ደግሞ አልናገርም። ሚኪ ነው አንተን እንደዚህ እንድትሰራ እያደረገ የነበረው። ሌላ ማን ሊሆን ይችላል? በቃ አሁን እኔ ብቻ አይደለም አቅጣጫ ማስቀየረው። አንደኛው አቅጣጫ አስቀያሪ ሚኪ ነው። በስራ አብረህን ቆየህና ወንጀልህን ደብቀን በእኛ ስር ሸሽገን እናኖርሃለን ማለት አይደለም እኮ። ሚኪ ማለት እኮ ማለት ነው ከኔ በፊት የእናንተ ጓደኛ ነው። አብራችሁ ይሁና የፈለገ ይሁን እኮ። ስለዚህ እኔ አሁን ደግሞ እና የሚሰራው ስራ ልክ ካልሆነ ታዲያ እንዴት ነው ዝም ብለህ የምታየው? አንተ ማዘነህ ናቲ ላይ ያደረካቸውን በደሎች በሙሉ ይመልሰዋል እንዳልኩ። በቃ ኮንትሮባንድ እቃዎች ናቸው፣ ህጋዊ የሚሆኑ በተለይ ደግሞ ህጋዊ ያልሆኑ እቃዎች ማለት ነው። ከእንዳንተ አይነት ሰው ጋር መስራቴን እኔ ማመን አልቻልኩኝ። በጣም ነው ማዝነው። እሺ እኔ ከሚኪ ጋር አብረው የሚሰሩ ሰዎችን በሙሉ አውቃቸዋለሁ። ፍቅረኛዬ እናንተ ጋር መታ ይሄን ነገር ግን እንድትናገር ያደረግኩት እኔ ራሴ ነኝ። እኔ ሚኪ ሲመርጠኝ ጀስት እኔ ናቲ ያውቃል ብዬ ነው የማስበው እንጂ አያውቅም ብዬ አላስብም። ስለዚህ ከጀርባቸው ሆኖ በጣም ብዙ ነገሮችን ነው እየሰራ ያለው። እሷን እናንተ ጋር የላኩበት ትልቁ ታርጌቴ በቃ ሚኪን ለመያዝና ለመበቀል ስለምፈልግ ነው። ሰላም ጤና ይስጥልኝ ወደ ቤተሰቦች እንደምን ቆያችሁ? ጃኒ ነኝ። ወደ ቤተሰቦች እንግዲህ ዛሬ በሌላ ቪዲዮ በድጋሚ ተመልሻለሁ። ያው ሰሞኑን ያለንበት ሁኔታ እንግዲህ ለእናንተ በካሜራችን እንግዲህ ቀርጸን እያሳየናችሁ እንገኛለን። ሁኔታዎች ምንም ጥሩ ላይ አይደለም ያለው። ወደ ቤተሰቦች በዚህ በኩል የናቲ ጉዳይ አለ፣ በዚህ በኩል ደግሞ የሚኪ የወንጀልም የጤንነትም ጉዳይ አለ። የሚኪም የጤንነት ጉዳይ እንግዲህ እንዳያችሁት ነው። ወደ ቤተሰቦች የተለየ ነገር አሁንም ላይ ያን ያክል ምንም ነገር የተፈጠረ ነገር የለም። ትንሽ ለማገገም እየሞከረ ነው የሚገኘው። ከዛ በዘለለ ደግሞ ወደ ቤተሰቦች ካሉ ነገሮች አንፃር ለእናንተ ለማሳወቅ ያክል ወንድሜ ናቲ በጣም ብስጭት ላይ ነው የሚገኘው። ሚኪን የት ነው ያደረከው? የተለቀቀውን ቪዲዮ እንግዲህ አይቶታል። ሚኪ ታሙ የነበረበትን ቪዲዮ እንግዲህ አይቶታል። የተለቀቀውን እያንዳንዱ ነገር አይቶታል እና ሚኪን ካረክበት አምጣ እያለ በጣም እያስጨነቀኝ የሚገኘው ኢቨን ከኔ ጋር ራሱ ጸብ እስከ መጠርም ድረስ ነው እየደረሰ ነበረ። ያው አንዳንድ ነገሮችን ወደ ቤተሰቦች ከካሜራችን ጀርባ አድርገን ማስቀረት ያለብን ብለን ስለምናስብ ነው ሁሉም የተደረገ ነገር ካሜራ ፊት ለፊት ላይ አይወጣም። መውጣት ያለበትም ለእናንተ ማወቅ ያለባችሁን አስፈላጊ ይሆናል ብለን የምናስበው ነው ጭምር ነው እዚህ ካሜራ ላይ የምናመጣው እና ከዛ ጋር በተያያዘ ነው እንግዲህ ወደ ቤተሰቦች ያው አንዳንድ ነገሮችን ለእናንተ ግልጽ ለማድረግ ያክል ወደ ቤተሰቦች ያው ከሚኪ የክስ ጉዳይ ጋር እንግዲህ በተያያዘ ሁለት ሰዎችን ከዚህ በፊት በቁጥጥር ስር አውለን እንደነበር የምታስታውሱ ነው። ፍቅሩ እንዲሁም ደግሞ እያሱ የሚባሉ ግለሰቦችን እንግዲህ በቁጥጥር ስር አውለን የተለያዩ ምርመራዎችን እያካሄድ እንደምንገኝ ነው እንግዲህ የምታስታውሱት ውድ ቤተሰቦች። ያው ከእነሱም ጋር በተያያዘ እንግዲህ የተለያዩ መረጃዎችን ከእነሱ ለማግኘት እየሞከረ ነው የምንገኘው ካሉት ነገሮች አንጻር ማለት ነው። ከዚህ ከሚኪ ጋር በተገናኘ ሁኔታዎች እኔ ውድ ቤተሰቦች በጣም ግራ ገብቶኝ የሚገኙ ከዛም በዘለለ ደግሞ እኛ ጋር ወደ እነዚህ ሰዎች ወደ የፍቅሩን ስም የሰጠን ሰዎች በምናነሳበት ሰዓት ላይ ታዲዮስ ነው ወደ ቤተሰቦች። ታዲዮስም እንግዲህ ከኛ አባሎች ጋር የሚገኙ እዚሁ እኛው ጋር ነው ያለው። ታዲዮስም እንግዲህ እኛ ጋር ባለው ቆይታ ምክንያት እንግዲህ ወደ ቤተሰቦች አሁን ላይ መናገር የምፈልገው ነገር አለ ሰላለም ጭምር ነው ይህንን ቪዲዮ በዚህ ሰዓት ለመቅረጽ የተገደድኩት ማለት ነው። ወደ ቤተሰቦች ምን ይንገረን ምን እንደሆነ ያን ያክልም የምናውቀው ነገር የለም። ግን ደግሞ ወደ ቤተሰቦች ታዲዮስ አንዳንድ ለእናንተ ይጠቅማሉ ብሎ ያሰባቸውን ነገሮችም ይመስለኛል። ብቻ ግን አንድ መንገር ያለብኝ እውነት አለ እያለን የነበረ ያው ከካሜራ ጀርባ እንግዲህ ወደ ቤተሰቦች መጋዘን ውስጥ በቆየበት ሰዓት ላይ የእኛ አባሎች ጫን ብለው እየጠየቁት ነበረ። ገና ለገና የእኛ አባል ነበረ እና አንዳንድ ሁኔታዎችን እየደበቀን ነው በሚል እሳቤ መሰረት እንግዲህ ኃይልን ተጠቅሞ እንግዲህ እያወሩት ነበረ።
ከዛም በኋላ ነው እንግዲህ አንዳንድ ለእናንተ መናገር ያለብኝና እውነቱን ማውጣት አለብኝ። ስለዚህ ዳኒ ላናገረው ይገባል እያለ የነበረው ማለት ነው። ቤተሰቦች ያው እንግዲህ አሁንም ቢሆን በቀጥታ የማደርገው ቆይታ እንግዲህ ከታዲዮስ ጋር ወደምናደርገው ቆይታ ይሆናል። ከታዲዮስ እንግዲህ ከመጋዘን አምጥተን እንግዲህ በጊዜያዊ ማቆያችን እንግዲህ አድርገን እንግዲህ ከሱ ጋር ለማውራት ዝግጅታችንን ጨርሰናል። ወደ ቤተሰቦች አሁን የማመራቸው ከታዲዮስ ጋር ወደማደርገው ቆይታ ነው። እንግዲህ ያለውን ነገር እየተከታተላችሁ ቤተሰቦች አብራችሁ ይቆዩ። ወደ ቤተሰቦች በድጋሚ ተመልሰናል። ያው በመግቢያ ላይ እንደነገርኳችሁ እንግዲህ አሁን የምገኘው ከታዲዮስ ጋር ነው። ያው ታዲዮስም እንግዲህ ከኛ ጋር የነበረ ውድ ቤተሰቦች እንደምታስታውሱት ከዚህ በፊት በነበረ ቀረጻ ምክንያት እንግዲህ ታዲዮስ አንዳንድ ነገሮችን ነግሩን ፍቅሩን እንዲሁም ደግሞ እያሱን በቁጥጥር ስር አውለን አንዳንድ መረጃዎች ከነሱ አግኝተናል። ግን ደግሞ ከነሱም ካገኘናቸው መረጃዎችን በተጨማሪ ደግሞ ታዲዮስ የኛ አባሎች ጋር በነበረበት ሰዓት ላይ ትንሽ ኃይልን ተጠቅመው እንግዲህ እሱን ለማወጣጣት በሚሞክሩበት ሰዓት ላይ አንዳንድ ነገሮችን መናገር እፈልጋለሁ፣ ግን ደግሞ ከዚህ በኋላ አንድ ሰው እንዳይነካኝ ዳኒን ጥሩትና ከሱ ጋር ማውራት እፈልጋለሁ እያለ ነበር የነበረው። እሺ ታዲዮስ ምን አይነት ነገሮችን ነው ልትነግረኝ የፈለከው? ማለት ከዚህ በፊት የማውቀውን ነገር ይሄ ነው ብለህ ነበር አይደለም? ስለ ፍቅሩ የነገርከኝ ሰዓት ላይ ከዛ ውጭ ግን ምንም ነግር ነገር የለም ነበር ስትለኝ የነበረው ከካሜራ ጀርባ ማለት ነው። አሁን ምን አዲስ ነገር ተገኝቷል? ምንድን ነው? ምን አስታውሰህ ነው? ማለት ዱላ ሲበዛብህ አንተም እንደሌላው ሰው አስታውሰህ ነው እኮ። በቃ ከዚህ በኋላ እንድትመቱኝም አልፈልግም፣ ምንም ልታረጉኝ አልፈልግም። ምክንያቱም እኔ አብሬያችሁ እንደዚህ በስራ ቆይቼም ልታዝኑልኝ አልቻላችሁም። ስለዚህ ከዚህ በኋላ አንድ ሰው እንዲነካኝ ወይ ደግሞ እንዲመታኝ አልፈልግም። ይኸውልህ ታዲዮስ እዚህ ጋር ማየት ያለብህ ነገር ምን መሰለህ? በስራ አብረህን ቆየህና ወንጀልህን ደብቀን በእኛ ስር ሸሽገን እናኖርሃለን ማለት አይደለም። የሰራኸው ወንጀል ካለ እያንዳንዷን ነገር በግልጽ ትናገራታለህ። አልናገርም የምትል ከሆነ ደግሞ ከሌላው ሰው አንተ በምንም አትለይም። ወንጀለኛ ወንጀለኛ ነው። ከማን ጋር ስለሰራ ከምን አይነት ቀለም ስላለው እንደዚህ ብለን እኛ ማንንም ቢሆን እንትን አንልም። እሺ አንድ እንድታውቅ የምፈልገው ነገር ማለት ነው፣ ማለት እያወቅኸው ነው እዚህ ነገር ውስጥ የገባኸው። ሲጀመር ናቲ ምን አይነት ሰው እንደሆነ ታውቃለህ። እኔ ምን አይነት ስራዎች እንደምሰራ ታውቃለህ። ከዚህ በፊት ሚኪም ምን አይነት ስራዎች እንደሚሰራ ታውቃለህ። አሁን ላይ ምን አይነት ነገር ሁለታችሁ እየሰራችሁ እንደሆነ ባላቅም ማለት ነው። ግን ደግሞ ይህንን ነገር ተዳፍረህ ነው አንተም እዚህ ነገር ውስጥ የገባኸው። ስለዚህ ከዚህ በኋላ እኔ አንተን አትምቱት እንደዚህ አትበሉት እሱ እኮ የኛ አባል ነበር ብዬ እንትን ልልልህ አልችልም። ይሄን ነገር ከኔ እንድጠብቁ አልፈልግም። እሺ ስለዚህ አሁን ልናገር እፈልጋለሁ ያልከውን ነገር ባጭሩ ተናገርና እኔም ከዚህ ቦታ ልሂድ። ማለት ካረካቸው ነገሮች አንፃር እኔ ካንተ ጋር ራሱ መቀመጥ ራሱ በጣም እያስጠላኝ ነው ያለው። ይቅርታ አድርግልኝና ማለት ነው። ምንም ካንተ ጋር ረጅም ደቂቃ ቁጭ ብዬ ማውራት ራሱ አልፈልግም። መናገር የምፈልገውን ነገር እያንዳንዱን ነገር ተናገር። ከዛ በኋላ እኔ እናንተ የሚኖረን ቆይታ እንግዲህ እዚህ ጋር የሚያበቃ ይሆናል። ስለዚህ አሁን መናገር ጀምር። በቃ እኔ ባለፈው የነገርኩ ነገር በሙሉ ውሸት ነው። ማለት ምን? ስለነ ፍቅሩ የነገርከኝ ነው ውሸት? እነሱን እኮ በቁጥጥር ስር አውያቸው እኮ ያንዳንዱን ነገር እኮ ነግረውኛል እኮ። በቃ የነገርኩ ነገር በሙሉ ውሸት ነው። አልገባኝም። ምኑ ነው ውሸት? የነገርኩ ነው። ባለፈው የነገርኩ ነገር በሙሉ ውሸት ነው። በቃ እኔ ከዚህ በኋላ አሁን በቃ ልናገር የፈለኩት በቃ እውነቱን ነው። እየወራህ ያለው ነገር አልገባኝም። ማለት ካሜራ ላይ ቁጭ ብለን የነገርከኝ ነገሮች አሉ። ከዛ ደግሞ ከካሜራ ጀርባ ደግሞ ሰው ጠቁመኝላ በቁጥጥር ስር ያዋልኳቸውም ሰዎች አሉ። እነዛ ሰዎች ራሱ ውሸቶች ናቸው እያልከኝ ነው ወይስ ምንድን ነው ነገሩ? ጭራሽ አልገባኝም እኮ። በቃ እኔ ስትደበድቡኝ ደግሞ ስታስጨንቁኝ ጊዜ ነው በቃ እኔ ዝም ብዬ እኔ ውስጥ የመጣው ነገር የነገርኳችሁ። ስለዚህ ከዚህ በፊት የነበረው ነገር ያልተፈጠረ ነገር ነው ማለት ነው። ዘባርቀህ የነገርከን ወይስ ምንድን ነው ነገሩ? አዎ እንደዛ ነው። በቃ እንደዛ ነው። በቃ እኔ ተፈጥሬ ነው የነገርኳችሁ የነበረው። ኦኬ ጥሩሽ፣ ችግር የለው። ስለዚህ አንተም እንደሌላው ተጠርጣሪና ወንጀለኛ ዱላ ነው ማለት ነው አይደለ? የሚያሳምነህ እኔ በቃ ከዚህ በኋላ እንድትነኩኝ አልፈልግም። በቃ ወደድክም ጠላህም ማለት ነው ትረገጣለህ ገና። እሺ ምንም ውሸት እያወራህ የምትቀጥል ከሆነ በእንደዚህ አይነት መልኩ የምትቀጥል ከሆነ ሲጀመር እንኳንም አሁን ነገርከኝ። ከዚህ በኋላ የምታወራው ነገር ራሱ ለማመን በጣም እቸገራለሁ። አስፈላጊ ከሆነ እኔም ራሱ እየቀጠቀጥኩ
ነው ካመንኩ ራሱን ማመን። እሺ የሰማኝ ነው አይደል? በድብደባ እኮ የሚሆን እኮ ምንም ነገር እኮ የለም። ኧረ እባክህ አየነው እኮ ሆነ እኮ። ከዚህ በላይ እንዴት ይሆን ማለት ከዚህ በላይ ምን እንዲሆን ፈልገህ ነው? እናገራለሁ ብለህ እኮ መጣህ እኮ አይደል እንዴ? የዋሸውን ውሸት እኮ አወጣህ እኮ በዱላ ምክንያት እኮ። በቃ እኔ አሁን ይኸውልህ እኔ ከዚህ በፊት የነገርኩህ ነገር በሙሉ ውሸት ነው። ምክንያቱም በቃ ስትመቱኝ ስትደበድቡኝ በነበረበት ሰዓት በቃ ከዛ ነገር ለመውጣትና በቃ ከዱላው ለመሸሽ ስል ነው ዝም ብዬ ያወራሁላችሁ። አሁን ግን በቃ በፈቃደኝነት ነው በቃ አንተን ጠርቼ ልነግርህ የፈለግኩት ማለት ነው። ስለዚህ ከዚህ በኋላ በዱላ በምንም አይደለም በቃ ልታሳምነኝ የምትችለው። ከዚህ በኋላ በቃ እኔ ራሴ እውነቱን እነግርሃለሁ። ጥሩ እስቲ እንስማ። ከዛ በኋላ ማድረግ ያለብኝን አንተ አይደለም የምትነግረኝ ሲጀመር። እሺ እኮ በቃ አሁን ከዚህ በኋላ ዱላውን እንዳልመታ ወይ ደግሞ ዱላው እንዳይበዛብኝ ይፈልጋሉ። ከምታወራው ነገር ጋር የሚያያዝ ነገር ነው እሱ። እሺ እኮ በቃ ከዚህ በኋላ እውነቱን ነው እኮ የምነግርህ አልኩህ እኮ። በቃ አውራ ማውራት ጀምር። በእናትህ እኔ እዚህ ቦታ ላይ መቀመጥ ራሱ በጣም እያስጠላኝ ነው ያለው። ታዲያስ ማውራት ጀምር። ምንድነው ነገሩ? በቃ ያው መቼም የናቲ ክሩ እንደሆንኩ ታውቃለህ። አዎ እሺ። ስለዚህ ያው በቃ ሚኪ ደግሞ የራሱ የሆነ ክሩ አሉት፣ እሱንም ታውቃለህ። እሺ። ስለዚህ በሰዓቱ በቃ ሚኪ የሆነ ስራ ይዞ ነበረ። እሺ። ስለዚህ በዛ ስራ አማካኝነት ሌሎች ሰዎችን ከማሰራ ካንተ ከናቲ ውስጥ በቃ በጣም ነቀ ያልከው ወይ ደግሞ በቃ በስራ ቀልጣፋ እንኳን አንተ ነህ። ስለዚህ ካንተ ጋር በቃ ስራ መስራት እፈልጋለሁ ብሎ ነው በቃ በውስጥ ያወራኝ ማለት ነው። ይሄንን ነገር ናቲ አያውቅም። ያልገባኝ ነገር ማለት ሚኪ የራሱ ክሩ አለው ከነሱ ጋር መስራት አልፈልግም ነው ወይስ እንዴት ነው ነገሩ? ጭራሽ አወራረ ልክ አይደለም መሰለኝ። ልክ አይደለም በቃ እየነገርኩ ነው ያለሁት። ልክ መሆን አለመሆን አይደለም እዚህ ጋር በቃ ከራሱ ቲሞች ጋር መስራት ስላልፈለገ ነው ይሄንን ስራ ከኔ ጋር መስራት የፈለገው። ለምንድን ነው ከራሱ ቲሞች ጋር መስራት ያልፈለገው? እሱን ምንም የማውቀው ነገር የለም። ያው ማለት እኔ አሁን ከኔ ጋር መስራት የፈለገበት ትልቁ ምክንያት እኔ ጋር ያሉት ቲሞች በጣም ፈዛዛ ናቸው በዚህ ስራ አማካኝነት። ስለዚህ በዚህ ስራ ውስጥ ደግሞ አንተ በቃ ነቃ ያልከነ በቃ ቀልጣፋ ነህ መስራት ስለምትችል ነው በቃ ካንተ ጋር መስራት የምፈልገው ብሎ ነው በቃ የነገረኝ እንጂ ከዚህ ውጪ ምንም የነገረኝ ነገር የለም። ቆይ አንድ ያልገባኝ ነገር ማለት ፈዛዞች ናቸው ነቃ ያለ ሰው የለም ምን ማለት ነው? ማለት እንግዲህ እኛ ብቻ አይደለንም ውድ ቤተሰቦችም እንደሚያውቁት ሚኪ በጣም ብዙ ነገሮችን ከባልደረቦቹ ጋር በመሆን በጣም ብዙ ወንጀለኞችን እያሳደደ የገቡበት እየገባ ኢቭን የግሩፕ ጸብ ራሱ የፈጠረባቸው ጊዜዎች ነበሩ። ከብዙ ሰው ጋር ተጣልቷል። ከብዙ ወንጀለኞች ጋር መሳሪያ እስከመማዘዙ ላይ የደረሰበት ጊዜ ነበር። ብቻውን ግን አይደለም የደረሱበት ብዬ ማውራት ራሱ እንድችል ነው የሚያደርጉኝ ከሱ ጋር የሚሰሩት ልጆች እና ማለት ቆይ ስራው ማለት ነው ከነዚህ እኛ ከምንመረምራቸው ከወንጀል ኬዞች ጋር ነው። እንደዛ ነው እያልከኝ ያለው እኮ። አሁን በቃ እሱ አሁን ሊሰራ ለኔ ያቀረበልኝ ስራ ላይ በቃ አብሩት ያሉ ቲሞች ይሄንን ስራ ሊሰሩት አይችሉም፣ በቃ ቀልጣፋ አይደሉም፣ ፈዛዛ ናቸው ነው ብሎ ነው የነገረኝ። ለዚህ ስራ ደግሞ አንተ በቃ በጣም ፐርፌክት ነህ ብሎ ነው እኔን ያወራኝና እኔን የመረጠኝ ማለት ነው። እሺ። ስለዚህ በቃ ጀስት ከዛ በኋላ እሺ ያልኩት መስራውን በቃ ነገረኝ። ከነገረኝ በኋላ በቃ እሺ ብዬ ተቀበልኩት። እሺ ቆይ በዚህ ሰዓት ላይ አንተ ለናቲ ምንም የነገርከው ነገር አልነበረ? ምክንያቱም ምን ነግረዋለሁኝ? ምክንያቱም ናቲና ሚኪ ማለት ጓደኛ ናቸው። እሺ። ስለዚህ በቃ እኔ አሁን ለኔ ነገረኝ ማለት ያው እኔ ናቲ ያውቃል ብዬ ነው የማስበው። ኦኬ። እሺ። ስለዚህ በቃ እኔ ናቲ ያውቃል ብዬ ስላሰብኩኝ በቃ ኦልሬዲ ከሚኪ ጋር ያለውን ስራ ጀመርኩ ማለት ነው። እሺ። ምንድን ነበረ ስራው? ከነ እያሱ ጋርና ከነ ፍቅሩ ሲሰራ የነበረውን ስራ ነበር እኔ የምሰራው የነበረው። ቆይ እዚህ ጋር ላስቆም። ማለት ከዚህ በፊት የነገርከኝ ፍቅሩን ብቻ እንደምታውቀው ነበር አይደለ? እያሱንም ታውቀዋለህ? እኔ ከሚኪ ጋር አብረው የሚሰሩ ሰዎችን በሙሉ አውቃቸዋለሁኝ። የማላውቀው ሰው የለም። ኦኬ። እሺ ቀጥል። ምንድን ነበር የምሰሩት ስራ አንድ ላይ? ያው እነ እያሱና እነ ፍቅሩ ያው የኮንትራባንድ ስራዎችን ነው የሚሰሩት። የተለያዩ ህጋዊም ሆኑም ህጋዊ ያልሆኑ እቃዎችን በማስገባት እኔ አብሬያቸው በቃ ከነሱ ጋር ተባብሬ ይሰራ ነበር። ምንድን ነበር የምሰራው? እንዳልኩ በቃ ኮንትሮባንድ እቃዎች ናቸው። ህጋዊ የሚሆኑ በተለይ ደግሞ ህጋዊ ያልሆኑ እቃዎች ማለት ነው። እሺ። በቃ በየትኛውም በኩል የሚገቡ ማንኛውም ህጋዊ ያልሆኑ እቃዎችን አብረን ከነሱ ጋር ተባብረን እንሰራ ነበር። ቆይ ያልገባኝ ነገር ማለት ሚኪ ነው አንተን እንደዚህ እንድትሰራ እያደረገ የነበረው?
ሌላ ማን ሊሆን ይችላል? በቃ አሁን የነገርኩ ያለሁት እኮ እሱ ከናቲ ጋር እኔን በቃ ለዚህ ስራ ትሆናለህ ብሎ መርጦ ወሰደኝ አልኩህ። እሱ ነው የመረጠኝ። እሱ ነው ከኛ ጋር እንደዚህ እያደረገ ያለው። ስለዚህ አንተ ደግሞ ይሄንን ሁሉ ሰዓት ዝም ብለህ ከውስጥ ሆነ ስራን ስትሰራ ነበር ማለት ነው አይደል? ምክንያቱም በቃ እንደነገርኩ ነው። እኔ ሚኪ ሲመርጠኝ ጀስት ናቲ ያውቃል ብዬ ነው የማስበው እንጂ አያውቅም ብዬ አላስብም። እና ደግሞ እንደዚህ አይነት ነገሮችን ከበስተጀርባ ይሰራል ብዬ አላስብም። ስታስበው ቆይ ናቲ ምን አይነት እርምጃዎች እንደሚራመድ ምን አይነት የወንጀል ኬዞችን እንደሚሰራ እያወቅ እንዴት ነው ቆይ ሚኪ እንደዚህ አይነት ስራ ሲሰራ ብቻ አይደለም ሲያሰራም ጭምር እንዴት ነው ዝም ልትል የቻልከው? አልገባኝም። እኔ ጭራሽ አልገባኝም እኮ ሚኪ ማለት ነው ከኔ በፊት የእናንተ ጓደኛ ነው። አብራችሁ ይሁና የፈለገ ይሁን እኮ። ስለዚህ እኔ አሁን ደግሞ እና የሚሰራው ስራ ልክ ካልሆነ ታዲያ እንዴት ነው ዝም ብለህ የምታየው አንተ? እኔ አሁን እናንተ የምታውቁ ነው ይመስለኝ። በቃ የእናንተ ጓደኛ ስለሆነ በቃ አሁንም ቢሆን እንድትዋሸኝ አልፈልግም። አንተ ሰው አይደለም እየነገርኩ ነው ያለሁት። ጭራሽ ምንም ሊገባኝ አልቻለው ይሄ ነገር። በቃ ይኸውልህ ኮንትሮባንዱ ሙሉ ለሙሉ አይደለም እኔ አሁን የምሰራው ማለት ነው። ጀስት ይኸውልህ ሚኪ ያመጣቸው እያሱና ፍቅሩ የሚባሉ ሰዎች ጋር ከለላ ነው የምናደርግላቸው። በቃ አልገባኝም። ከለላ ስትል ከምንድን ነው ከለላ የምታደርጉላቸው? ይኸውልህ አሁን መቼም ናቲን ታውቀዋለህ። በደንብ ነገሮችን የሚያነፈንፍ ወንጀል የሚያነፈንፍ ሰው ነው። በምንም መልኩ አርፎ የሚቀመጥ ሰው አይደለም። ስለዚህ እሱ በሚሄድበት መንገድ እኛም ማካሄዱን እያየን የእነሱን ከለላ እናደርግላቸዋለን። ስለዚህ ቆይ እያልከኝ ያለኸው ታዲዮስ ናቲ በሚሰራው ስራ ላይ አቅጣጫ አስቀይራለሁ ነው በቀጥታ እንደዚህ ነው እያልከኝ ያለኸው? አሁን እኔ ብቻ አይደለም አቅጣጫ ማስቀይረው። አንደኛው አቅጣጫ አስቀያሪ ሚኪ ነው። ምክንያቱም እያንዳንዱን ነገር የሚያውቀው እሱ ስለሆነ ማለት ነው። እኔ አይደለሁም አትበለኝ ሰውዬ። የናቲ ሰው እኮ አንተ ነህ አይደል እንዴ? ናቲ እኮ ክሮዬ ብሎ እኮ አምኖ እኮ የመረጠህ እኮ አንተ ነው አይደል? ረጅም ጊዜ እኮ ካንተ ጋር ቆይቷል አይደል እንዴ? እያንዳንዱ አካሄዱን የሚያጠናው ሚኪ ነው። ለከዛ ለኔ ነው የሚነግረኝ። እኔ ደግሞ አቅጣጫ አስቀይራለሁ። በቃ እኔ አይደለሁም እያጠና ያሉት ሚኪ ነው። ስለዚህ እናንተ ናችሁ የምታውቁት ያልከው ነገር እናንተ የምታውቁት ይመስለኛል ምናምን ያልከው ነገር ቅድምም እንትን ወሬ ነበረ ውሸት ነበር አይደል? ምኑ ነው ውሸት? ሰውዬ ምንድነው እየቀለድክ ያለው? አትምታኝ። ይኸውልህ አርፈህ ተቀመጥ። እንዳመተኝ ከዚህ በኋላ ከመታኝ አልናገርም። እንዳነቀ ወደ ሰውን በግድ ትናገራታል። ወደ ሰውን በግድ ትናገራለህ። አትናገርም? እርግጠኛ ነህ? አዎ እርግጠኛ። አትናገርም? ይኸውልህ የማይሆን ነገር እንዳደርግ አታስገድደኝ። ካንተ ብሶ ደግሞ እንደዚህ ታወራለህ? እንዳነቀኝ። ይኸውልህ ገና ቀጥቅጣለሁ፣ አስተኝቼ ቀጥቅጣለሁ። የምትነካኝ ከሆነ ደግሞ አልናገርም። አዎ ምትናገር ማን ነው ማለት መሰለህ? ንገረኝ። አንተ ማለት እኮ በናቲ ላይ ስትቀልድ የነበርከ ሰው ነው። ሰውዬ ምንድን ነው ያወራ ያለው? ነው ታስገድደኝ እንደሆነ አያለሁ። ወደ ሰውን በግድ ትናገራታለህ። አትናገርም? ስለዚህ እኔ እናንተ እዚህ አይደለም የምናወራው ማለት ነው። ወደ መንጋዛ እንሄዳለን። እንደዛ ይሻላል አይደለ? ይሻለኛል። አዎ እርግጠኛ ነህ? እርግጠኛ ነህ? ና እዚህ አይደለም እኮ የምናገር ከሆነ ይኸውልህ ወደ ሰውን በግድ ትወጣለህ። ማትናገር ከሆነ ተነስተን እንሄዳለን። እሺ እየሰማኸኝ ነው? በቃ እናገራለሁ። ልቀቀኝ። እናገራለሁ። ይኸውልህ ድጋሚ ትዕቢት የሚባል ነገር እንዳላይ በሽ እየሰማኸኝ ነው አይደለ? አንድ ነገር እንዳልሰማ ጉርጋጥ እናንተ እኛ ላይ አንተ ናቲ ማለት እኮ ለአንተ እኮ ሊሞትልህ የሚችል አይነት ሰው ነው። ታውቃለህ አይደለ? ምን አይነት ነገር ውስጥ እንደከረመ ታውቃለህ አይደለ? እንዴት ሲጀመር ምን አይነት ጭንቅላት ምን አይነት ሞራል ቢኖር ነው አንተ ናቲን ከጀርባ እንደዚህ አድርገህ እንትን የምትለው? ንገረኝ፣ ቀና ብለህ ንገረኝ። ዝቅ አትበል። በቃ አትምታኝ እኮ አትምታኝ። በቃ አትምታኝ። እደግምሃለሁ እኮ እንዳትመታኝ። በቃ ወደ ሳይሆን በግድ ማለት ነው ትናገራታለህ። ቀና ብለህ አውራኝ። አትምታኝ። አትንካኝ። በቃ አትንካኝ። አንተ አትንካኝ። በቃ አትንካኝ። አርፈህ ተቀመጥ እኮ እንዳትነካኝ። ከዚህ በኋላ የምትነካኝ ከሆነ አልናገርም። እሺ እዛው መጋዘን ታስቀምጠኛለህ። አልነግርህም። አዎ እርግጠኛ አዎ እርግጠኛ እሱን ነው የምፈልገው። አዎ እሱን ነው የምፈልገው። ከዚህ በኋላ ተነስቼ ራሱ አልመለስም። እሺ እኮ እንዳትነካኝ። በቃ ከዚህ በኋላ እሺ አሁን ተናገር። እኔ ጭራሽ እዚህ ካንተ ጋር መቀመጥ አልፈልግም። አሁን መናገር ያለብን ነገር በሙሉ ተናገር። ቀጥል። በቃ እያንዳንዱን ወንጀል እየሰራ ያለው ሚኪ ነው፣ እኔ አይደለሁም። ምን ማለት ነው? ንገረኝ። ምን ማለት ነው? ሚኪ ነው ማለት በቃ እያመንከኝ ካልሆነ ተወው። በቃ አውራ። አይመለከትም። ማመን ያለብኝን ነገር ማምነው ራሴ ነኝ። እሺ እኮ በቃ እየነገርኩ ያለሁት በቃ እያንዳንዱን ወንጀል እየሰራ ያለው ሚኪ ነው ከበስተጀርባ፣ እኔ አይደለሁም። እያንዳንዱ ወንጀል ማለት ምን ማለት ነው?
በግልጽ ንገረኝ። በቃ ከናቲ ጋር አይዋደዱም። ናቲን አይወደውም። በቃ ሚኪ ይሄ ነገር አሁንም ቢሆን ጭራሽ ለምን ንገረኝ። ለምንድን ነው ሚኪና ናቲ የማይዋደዱት? በቃ ከዚህ በፊት የሆነ ስራ ነበረ፣ አንድ ሴት መሀል የገባችበት ስራ ማለት ነው። በስራ እኔ ብዙ አላውቃትም ልጅቷን፣ በስልክ ምናምን ሲያወራ ነው የምሰማው። ምን ብሎ ነው የሚያወራው? በቃ ማለት ሲበሳጭ ወይ ደግሞ ሲናደድ ምናምን ነው የማውቀው ብዙ ጊዜ። እና ያው ናቲን ደግሞ እንደምታውቀው የትኛውንም ወንጀል ማለፍ አይፈልግም። እና ብቻ በማላቸው በነበረ ስራ ላይ ናቲ መሰለኝ ያንን ስራ ያፋረሰባቸው። ማለት በማንና በማን መሀል ነው ስራው የነበረው? በሚኪና በሷ መሀል የነበረ አንድ ስራ ነበር። አዎ ማነች ልጅቷ? ልጅቷ ማነች? ሄለን ነው ስሟ። ሄለን? አዎ። እሺ ሄለን። እሺ ቀጥል። እና በቃ በሱ በሚኪና በሄለን መካከል አንድ ስራ ነበር መሰለኝ። እኔ ያው ይሄንን ነገር የምሰማው በስልክ ሲያወራ ብቻ ነው እንጂ እሷ ልጅቷ ማንቱ ምንን አላውቅም። ዲቴል የምታውቀው ነገር የለም? ዲቴል ስለሷ ምንም የማውቀው ነገር የለም። ብቻ በስልክ ሲያወራ ምናምን ነው የምሰማው። እና በቃ በዛ መሀል ናቲ መሀል ገብቶ የሆነ ስራ አፍርሶባቸዋል መሰለኝ። በቃ በዛ ምክንያት ናቲን ጠምዶታል፣ አይወደውም። እና ከበስተጀርባም እንደዚህ እያሰራ ነው ደግሞ እየሰራም ያለው በዚህ ምክንያት ነው። ያልገባኝ ነገር ማለት የተጣሉበት ስራ ማለት ናቲ ያፋረሰው ስራ ምን አይነት ስራ ነው? የወንጀል ኬዛቸው ነው ወይስ ደግሞ ኖርማሊ ሚኪ ከዚች ልጅ ጋር በምን አይነት መልኩ ነው የስራ ግንኙነት የነበረው? እኮ አሁን ሚኪ ምንም ዲቴል ነገር አልነገረኝም ለኔ ይህንን ስራ አብሮ ከመስራት ውጪ ማለት ነው። ምክንያቱም ሚኪ እንደምታውቀው ቀላል ሰው አይደለም። በጣም 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 ከባድ ሰው ነው። በጣም ማለት ነው ከምነግርህ በላይ። እሺ ስለዚህ በቃ ለኔ ምንም ዲቴል አይነግረኝም። በቃ ብቻ ግን ቅድም የነገርኩን ስራ አብሬ እንድሰራና ከነሱ ጋር በቃ ከለላ እንዳረግ ብቻ ነው ያደረገኝ። ከዚህ ከልጅቷ ጋር ያለው ስራ ምን ይሁን አላውቅም እኔ። እሺ ሚኪ ስለ ናቲ ምንድነው የሚለው ወይ ደግሞ የሚያወራው አይነት ነገሮች ከሚያረጋቸው ነገሮች አንፃር ምናምንስ? እሺ እሱን ለኔ ሊነግረኝ አይችልም። ምክንያቱም በቃ ይሄንን ስራ ብቻ እንደሰራ ነው እንጂ አብሮ ለኔ ሊነግረኝ አይችልም ምናምን አትበለኝ። ሰማኛለህ? ካልነገረኝ ከተነግራለሁ። ሰማኝ ሚኪ እኮ አሁን ላይ ማለት እንድታሳምነኝ ይፈልጋል። የምታወራው ነገር እንዲያሳምነኝ ይፈልጋል። አትምቱኝ ብላል አይደለ? ስለዚህ እያንዳንዱን ነገር በምክንያትና በማስረጃ አስደግፈ ንገረኝ። ሚኪ እኮ አሁን ማለት ነው ተደብድቦ አልጋ ላይ ተኝቶ ነው የሚገኘው። ሰማኛለህ አይደል? በዚህ ሁኔታ ውስጥ ሆኖ ምንም አይነት ነገር ሊያደርግ አይችል። ሚኪ ለራሱ በጣም ብዙ ጠላቶች ያሉበት ሰው ነው አይደል? በስራ ምክንያት እና ታዲያ ምንድነው የምታወራው? እንደዚህ ያለህ ምክንያት ደግሞ ማለት ነው እሱ የሚሰራው ፊልም ነው እንጂ ሚኪ ተደብድቦ ወይ ደግሞ እንደዚህ ሆኖ የሚባለው ነገር በሙሉ ምንድነው የምታወራው? ቀንት ሰውዬ እኮ እየነገርኩ ነው። ይኸውልህ በቃ ሚኪ ማለት በጣም ውሸታምና ነገሮችን የሚያቀነባብር ሰው ነው። ተመትቼ ነው ተደብድቤ ነው የሚለው በቃ ፊልም ነው እንጂ ምንም የሆነው ነገር የለም ምንም። ስለዚህ ከጀርባቸው ሆኖ በጣም 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 ብዙ ነገሮችን ነው እየሰራ ያለው። እናንተን ሊያሳምን የሚችል በጣም ብዙ ፊልሞችና ድራማዎችን ነው እየሰራ ያለው። አሁን እንደዚህ የነገርከኝ ነገር በራሱ ውሸት ነው፣ እውነት አይደለም። ይኸውልህ እኔ እኮ ይሄ ልጅ በአይኔ በብረቱ እኮ ተኝቶ even ማውራት በማይችልበት አንኮንሺየስ በሆነበት ሰዓት ነው እኮ አውቆ ነው አልኩህ እኮ በቃ አውቆ ነው፣ ውሸቱን ነው፣ ምንም አልሆነም። ሰውዬ ያማል። ከሐኪም ቤት ነው ሚኪን ያስወጣ ነው። አሰማኝም እኮ እሺ እኔን ደግሞ ሰማኛ ለምን ይሄን ነገር ሊያደርግ ይችላል? በቃ እኮ በቃ ይኸውልህ ከናቲ ጋር ያላቸውን ነገር ነገርኩህ አይደል? በቃ ከበስተጀርባ እየሰራቸው ያሉ በጣም ትልልቅ ወንጀሎች አሉ እያልኩ የነገርኩህ ያለሁት እሱን ነው። ምን ራሱን በሳተበት ሰዓት ነው ነገሮችን የሚያስተካክለው? ይኸውልህ አንተ ፊት እንደዛ ታሞ ወይ ደግሞ እንደዚህ ወድቆ ልታየው ትችላለህ። ሰው ግን አንተ ከወጣ በኋላ ግን ሌላ ሰው ነው እሱ፣ አታውቀውም። ምንድን ነው እየወራህ ያለው? እውነት ነው በቃ አንተ አሁን ላታምን ትችላለህ፣ ግራ ሊገባህ ይችላል። ነገር ግን እውነቱ ግን ይሄ ነው። እኔ አሁን ራሴን ለማሸሽ አይደለም እየነገርኩ ያለሁት፣ ይሄ እውነት ስለሆነ ነው እየነገርኩ ያለሁት። እዚህ የምታምነኝ ከሆነ እመነኝ። ሲጀመር ማለት ነው እኔ በእንደዚህ አይነት ሁኔታ እሺ ቆይ ማለት ከዚህ በኋላ የሚኖረኝ ነገር ምን አይነት ነገር ነው የሚሆነው? እኔ በሰራሁት ነገሮች በሙሉ በጣም ተጸጽቻለሁ። በጣም 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 አዝኛለሁ። አንተ ማዘነህ ናቲ ላይ ያደረካቸውን በደሎች በሙሉ ይመልሰዋል? እሱማ አይመልሰውም፣ ምንም አይመልሰውም። ነገር ግን በቃ እኔ ባደረኩት ነገር በሙሉ በጣም ተጸጽቻለሁ፣ በጣም አዝኛለሁ። ግን አሁን እየነገርኩ ያለሁት ነገር ግን ከዚህ በኋላ ያለው ነገር እውነት ነው። በቃ ለምን እውነቱን ልትነግረኝ ትፈልጋለህ? ሲጀምር ለምን ትችላለህ? ዱላ ስለበዛብህ ብቻ
በቃ ዱላ ስለበዛብኝ ብቻ ሳይሆን በቃ መናገርም ስለፈለኩና ስላለብኝም ጭምር ነው። እኔ ምን ማለት እንዳለብኝ ራሱ አላውቅም። አሁን ላይ በእውነት ጭራሽ ከአእምሮዬ በላይ ነው እየሆናችሁብኝ ያላችሁት እናንተ ሰዎች። ምን ማለት ነው? ቆይ እሺ፣ ቆይ ከነ ፍቅሩ ከነ እያሱ ጋር አንተ በምንድን ነው የምትተዋወቀው የምትገናኙ? ምን ስራዎችን አብራችሁ የምትሰሩ? እንዳልኩ በቃ ቅድም እንደነገርኩ የተለያዩ ህገወጥ የሆኑ የኮንትራባንድ እቃዎችን በሚኪ በኩል ይመጣሉ። ሰው እነዛን ነገሮች በቃ ከነሱ ጋር አብሬ ህግ ከለላ አድርጌ እሰራለሁኝ ማለት ነው። ቆይ ከመጀመሪያ ጀምሮ ሲጀምር ስለ ፍቅሩ ራሱ ስትነግረኝ ማለት ነው ሌላ ነገር እንደማታውቅ አይነት ነበር አይደለ? ምንም ስለምን በቃ በሰዓቱ ያን የነገርኩ በቃ ዱላው ስለበዛ በቃ እንድትለቁኝ በሚል ነበር። ይኸውልህ እኔ ያልገባኝ ነገር ከነ ፍቅሩ ጋር ከነ እያሱ ጋር ምንድነው ማለት በምን አይነት መልኩ ነው አንተ ስራ አብራቸው የምትሰራው? እኮ በቃ እኔ እንደነገርኩ ሚኪ ነው ከነሱ ጋር ያስተዋወቀኝ። እሺ ስለዚህ በቃ ከነሱ ጋር ያው እኔ ከነሱ ጋር የበላይ ሆኜ እንደዚህ እንዲያረጉ እሱ የሚነግረኝን ነገር እነግራቸዋለሁ፣ ከዛ ያደርጋሉ ማለት ነው። ከማርታ ጋር የተያዙት ነገሮች ላይ ደግሞ እንመለስ። ማርታ መታ ስለ አንተ የነገረችኝን ነገር በሙሉ ውሸት ነው ምናምን ብለኸኛል። ዘርፎኛል ምናምን ያለችው ውሸት ነው። ቪዲዮ ተቀርጿል ምናምን የተባለው እንዳለ ውሸት ነው ምናምን ነገር ይሄም ውሸት ነው። ቅድም እንዳልከኝ ከሆነ ከመጀመሪያ ጀምሮ የነገርኩ ነገር በሙሉ ውሸት ነው ያልከኝ አይደል? አሁን ውሸት የሆኑና ውሸት ያልሆኑ ነገሮች አሉ በመሃል ማለት ነው። አሁን ቪዲዮ የተቀረጸው እውነት ነው። ምንም ይሄ ውሸት አይደለም። በቃ እኔ ጋር ነው ያለው። እሱን እሰጥሃለሁ በእጅ እርግጠኛ ሆኜ የምነግርህ ነገር እሱ ነው። እሺ ቪዲዮ የት ነው ያለው? አሁን እጄ ላይ የለም። እኔ በቃ የምኖርበት ቤት ነው የተቀመጠው። ማለት አንተ መኖሪያ ቤት? አዎ እኔ ጋር ነው ያለው። እሱን ችግር የለውም እሰጥሃለሁ ብያለሁ፣ እሰጥሃለሁ ችግር የለውም። ከዛ ግን ማርታ የምትባለው ግን ፍቅረኛዬ እናንተ ጋር መታ ይሄን ነገር ግን እንድትናገር ያደረኩት እኔ ራሴ ነኝ። ማለት አልገባኝም። በቃ ዘርፎኛል እንደዚህ አድርጎኛል ብላ እንድትናገር ያዘዝኳት እኔ ነኝ፣ እናንተ ጋር መታ ማለት ነው። ባለፈው ካልከኝ እኮ ሲጀመር ምንድነው ውሸት ነው። እኔ ጨራሽ ዘርፎኛል ያለችውን ራሱ መታ ፊት ለፊት ላናግራት እፈልጋለሁ ነው እንደዚህ ነበር እኮ። ስለዚህ እኔ ነኝ ይሄን ነገር እንዲወራ ያደረኩት። ይሄ የኔ ቅንብር ነው። እናንተ ጋር መታ ይሄን ነገር እንድታወራ ያደረኩት ማለት ነው። ለምን ምን አስፈለገ? እኔና ሚኪ በማል አንድ ስራ እንድንሰራ ተነጋግረን ነበር። ሚኪ በአንድ ወቅት ከአንድ ሰውዬ ጋር ተገናኝቶ ነበር። በጣም ትልቅ ባለሀብት የሆነ ሰውዬ ማለት ነው። እና ከዛ ሰውዬ ጋር አንድ ስራ ይቀበልና እኔ ጋ ይዞት ይመጣል እና በቃ አብረን እንድንሰራ ተስማማን። እና ሰውዬው በገንዘብ ፋታ ወርቅ ነበረ ያው የሚሰጠን ማለት ነው። ማለት ክፍያችሁ ወርቅ ነገር በገንዘቡ የተተመነ ወርቅ ማለት ነው። ያን ነበረ በቃ ሊሰጠን የተስማማን የነበረው። እና በቃ እኔም ደስ ብሎኝ ከሱ ጋር ስራውን ጀመርም ማለት ነው። እና በቃ ስራውን ከጨረስን በኋላ ግን በቃ ተቀነጠሰኝ ማለት ነው። ተቀነጠሰኝ ማለት በቃ እኔን ከጨዋታ ውጭ ያደረገኝ ይዞት ሄደ እና የት እንደጠፋ ምናምን አላውቅም አሁን። ስለዚህ በዛ ምክንያት እኔ እንዳልያዝ በሚል ፍቅረኛ የላኳት ማለት ነው። እንዳልያዝ ማለት ስለዚህ ነገር ምን እየመረመረ የነበረ ሰው አለ ነው ወይስ ምንድነው ነገሩ? አልገባኝም። ያው መደረሱ አይቀርም በሚል ነው በቃ እንደዛ ያደረኩት። ያው በቃ እኔ አሁን ትልቁ እሷን እናንተ ጋር የላኩበት ትልቁ ታርጌቴ በቃ ሚኪን ለመያዝና ለመበቀል ስለምፈልግ ነው። ምክንያቱም እንደዛ ቃል አስገብቶኝ እንደዛ አብሬው ሰርቼ እንደዛ አምኜው እንዴት እኔን ይከዳኛል? እሺ እንደዛ ከሆነሽ አንተ ራስህ መተህ ለምን አልነገርከኝ? በቃ እኔማ ያው የሆነ ሰዓት ላይ ጠፍቼባችሁ ስለነበረ በቃ ትይዙኛላችሁ በሚል ፍራቻ ነው በዛ ለመጣሁት። ስለዚህ እያልከኝ ያለው ነገር ከመጀመሪያ ጀምሮ የነበረው ነገር ድራማ ነው። መጀመሪያ የነገርኩ አሁን ግን እንዳለ የነገርኩ ነገር ግን እውነት ነው። እንዴት ነው? አሁንስ ቢሆን እውነት ነው ብዬ አንተን ማመን የምችለው? ዳኒ በቃ አሁንም እኔም በቃ ይሄ ነገር አሁን እያንዳንዱ ነገርኩ ነገር እውነት ነው። ምናልባት አሁን ሚኪ ያንን መርፌ ሲወጋ ያለውን ቪዲዮ ከሰጠው በኋላ ልታምነኝ ትችላለህ። እሱ ስለመኖሩ ምን ያክል እርግጠኛ? እኔ ጋር አለ በቃ ቤት ድረስ ሄደን እኮ ልሰጥህ እችላለሁ። አይ መሆንና ለመሆኑን እሺ በምን ልታረጋግጥልኝ ትችላለህ? እኔ ራሴ ነኝ እኮ የቀረስኩት። ቀኑን ምኑን ሁሉ ነገሩን ማየት ትችላለህ።
እኔ በእውነት እኔ ምን ማለት እንዳለብኝ ራሱ ጭራሽ እኔ እኮ ይገባኛል እኮ አሁን በቃ ይሄን ነገር ያደረገው ሚኪ ነው ስል ላታምነኝ ትችላለህ። ግን በቃ እኔ በሰዓቱ በቦታው ሆኜ ያየሁትን ነገር ነው እንግዲህ በቪዲዮ ቀርጬ ያስቀመጥኩትና እያንዳንዱን ነገርም አብሬ ስለነበር እያደረጋቸው ያሉትን ነገሮች በሙሉ እየነገርኩ ያለሁት። በእውነት እኔ አሁን እዚህ ካንተ ጋር መቀመጥ ራሱ በጣም እያስጠላኝ ነው ያለው ታውቃለህ። ማለት እያወራህ ያላቸው ነገሮች እንደው እውነት አይሆኑም። ለማውራት ራሱ እኮ በጣም የሚቀፉ ነገሮች ናቸው እኮ። ስለዚህ በቃ ያ ነገረኛ ያልከኝን እኮ እያንዳንዱን ነገር እውነቱን ነው የነገርኩ እንጂ ውሸት አይደለም ይሄ። በቃ ማለት እኔ እንጃ አልገባኝም። ምን አስፈለገ ይሄ ሁሉ? ማለት ሁላችንም እኮ እርስ በርስ እኔ ናቲ ቆይ አንተ ብትጠይቀው ለአንተ አይሞትልህም? ንገረኝ እስቲ። ኮኔ በቃ በዛ ሰዓት ምን እንትን እንዳለኝ አላውቅም። በቃ ሚኪኒው ታውቀዋለህ መቼም ኃይለኛ ሰው እንደሆነ። ናቲ እኮ እኔ እንጃ ጭራሽ እንደዚህ አይነት ነገር እኮ የሚገባው አይነት ሰው አይደለም። እኔ በእውነት ታዲዮስ እኔ ካንተ ጋር በእንደዚህ አይነት መልኩ ከእንዳንተ አይነት ሰው ጋር መስራቴን እኔ ማመን አልቻልኩኝ። በእውነት በጣም ነው ማዝነው። እሺ በጣም አንተ ተጸጸትክ፣ እውነቱን ተናገርክ ምንም እዚህ ጋር መፈየደው ነገር የለም። እኔ ምን እንደነካኝ አላውቅም። ምክንያት ሊሆን አይችልም ማለት በጣም ራሴን ለመቆጣጠር እየሞከርኩኝ ያለው። ለምን እስቲ ንገረኝ። ምንድነው ገንዘብ ለገንዘብ እሺ እንደዛ ከሆነ እኮ ምንድነው ከናቲ ጋር እኮ አንድ ብቻ አይደለም 10 15 ሰው እኮ ወንጀለኞችን እኮ በቁጥጥር ስር እኮ አውላችኋል አይደለ? ለምን ነው ከነሱ እሺ እኔ እንጃ ጭራሽ ላምን የማልችለው ነገር ነው በእውነት። ወሬው ራሱ እንዴት እንደሚያስጠላ ታውቃለህ? ማለት ለአንተ እኮ ናቲ ምን አይነት ውለታዎችን እየዋለልህ እንደነበር ምን አይነት ነገሮችን ሊያደርግልህም እንደሚችል እኮ አንተ ራስህ ታውቀዋለህ አይደለ? ንገረኝ፣ ታውቀዋለህ አይደለ? አዎ እኮ በቃ ይቅርታ አልኩኝ እኮ። ይቅርታ ትቀልዳለህ? የምን ይቅርታ ነው? ንገረኝ። የምን ይቅርታ ነው? ንገረኝ። የምን ይቅርታ ነው? ንገረኝ። ስለምን ይቅርታ ነው የምታወራው? ንገረኝ። ስለምን ይቅርታ ነው የምታወራው? አፋኒ ካሜራ አጣኝ ነው። ውድ ቤተሰቦች በድጋሚ ተመልሻለሁ። ማለት ምን ማለት እንዳለብኝ አላውቅም። ከታዲዮስ ጋር የነበረኝን ቆይታ እንግዲህ አይታችሁታል። ማለት ጭራሽ ያልጠበኩት የወረደ ተግባር ነው። ማለት በዚህ አይነት ሁኔታ ማንኛውንም ሰው ልናምን የምንችልበት አይነት ነገር አይደለም እየተፈጠረ የነበረው። ወደ ቤተሰቦች በጣም ተናድጃለሁ ከሚባለው በላይ ማለት ነው። እንዴት ብዬ ማውራት እንዳለብኝ ራሱ አላውቅም። አሁን ላይ ግን ደግሞ እንደዚህ አይነት ይህንን ነገር ወደ ቤተሰቦች በቀላሉ ማለፍ አልፈለኩኝም፣ ምንም ነገር ቢሆን ማለት ነው። እያንዳንዳቸው ሰዎች ከዚህ ነገር ጋር ግንኙነት አላቸው ተብሎ የሚታሰቡ ሰዎችን ማጋለጥ መቻል አለብኝ ብዬ ነው አሁን ላይ ያሰብኩት ማለት። ማንኛውም ሰው ወደ ቤተሰቦች ታዲዮስ ያለን ነገር ምንድነው? ለሁሉም ነገር ሚኪ ተጠያቂ ነው። ለምን ይሁሉ ድራማ አስፈለገሽ? ለምን ማለት ያልጨረሱት ችግር ካለ ለምን ይሄ ሁሉ ሰው ይጎዳል? እኔ ለምን ይሄ ሁሉ ድካም ይደከማል? እኔ ጭራሽ እየገባኝ አይደለም። ስለዚህ ውድ ቤተሰቦች ስለ ሁሉም ነገር እኔ በስነ ስርዓት ማወቅ እፈልጋለሁ። አሁን ላይ ወንድሜ ናቲ ቢናደድም እውነት አለው እያልኩኝ ነው አሁን ላይ ምንም ነገር ቢፈጠር ማለት ነው። ግን ደግሞ ከምንም አይነት ነገር በፊት ውድ ቤተሰቦች ይሄ ከታዲዮስ ጋር አብሮት ሲሰሩ የነበሩትን ሰዎች ማለትም ፍቅሩንና እያሱንም ማለት ነው እነሱን በግልጽ ማናገር እፈልጋለሁ። በተለይ ደግሞ እያሱ አሁን ወዳለንበት ቦታ አስመጥቼዋለሁ። ያለው ነገር በሙሉ ከሱ ጋር ማውራት እፈልጋለሁ። የደበቀኝ ነገሮች ሊኖሩ ይችላሉ። አንዳንድ ነገሮችን ደግሞ ከሱ ጋር ማውራት እንዳለብኝ ስለተሰማኝም ጨምር ነው አሁን በድጋሚ ተመልሼ የመጣሁት። ወደ ቤተሰቦች በተቻለኝ አቅም ራሴን አረጋግቼ ለማውራት እሞክራለሁኝ። ግን ደግሞ ሰላማዊ ቪዲዮ እቀርጻለሁ ብዬ ደግሞ አሁን ላይ ራሴን እያሳመንኩት አይደለም ማለት አልቻልኩኝም። በቃ ምን ማለት እንዳለብኝ በጣም ግራ ገብቶኛል። ወደ ቤተሰቦች አሁን በቀጥታ የምናመራው ከእያሱ ጋር ወደምናደርገው ቆይታ ነው። ያሉትን ነገሮች እንግዲህ እየተከታተላችሁ ወደ ቤተሰቦች አብራችሁኝ ቆዩ። ወደ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው ከዚህ በፊት ከታዲዮስ ጋር ያረኩትን ቆይታ ታውቃላችሁ። አሁን ደግሞ
የግድ ከኢያሱ ጋር መነጋገር ስላለብኝ ነው እዚህ ጋር የተገኘ ነው። ኢያሱ ይኸውልህ ከዚህ በኋላ ማለት ነው እኔ ምንም የማውቀው ነገር የለም እንድትለኝ አልፈልግም። ፍቅሩ ነው በዚህ በኩል ይወሰደኝ በዛ በኩል ይወሰደኝ ብላችሁ እንደ መጫወቻ እንድትቆጥሩኝ አልፈልግም። ትሰማኛለህ አይደለ? ባለፈው ነገር አንዴ ለቀቀኝ። ምንድነው አስሬ ተመላለሰኝ። ኧረ እባክህ ሌላስ ስራ አለኝ እኮ እንደናንተ። ኧረ እባክህ ምሰራው ነገር አለ። ምንም እንትልትላችሁ። አዎ እርግጠኛ ነህ? ስራ አለ? ምንድነው ስራ? እስቲ ንገረኝ። ባለፈው ተነጋግረን መሰለኝ እኮ ነጋዴ። አዎ ነጋዴ የተከበርኩ ነካሪ ነኝ። እሺ ከዛስ በኋላ እኔ እኮ ማለት ሲጀመር ባለፈው ራሱ የለቀቀኝ ፍቅሩ ወንጀለኛ እንደሆነ ስለተረጋገጠ አብረን አጣርተን እንትን ስላልነው ነው አይደለ? ለዛ መሰለኝ እንጂ ምንም እኮ ይሄን ያህል እኮ ምንም ያደረኩት ነገር እኮ የለም። ምንም ያደረኩት ነገር ያኔ እኮ ስላመንከኝ መሰለኝ እኮ አንዴ እንደዚህ አይነት ነገር ድጋሜ እንዳይፈጠር አይደለ? ስለዚህ ፍቅሩ ነው ሁሉንም ነገር ያደረገው። አዎ በትክክል ሁሉንም ነገር። አዎ ይሄ የናቲን አባት መግደያ የሚሆነው መድኃኒት ያስመጣው ፍቅሩ ነው። አረጋግጣል እኮ አጠገቤ ነበር። ሊገለኝ ሁላ ነበር። አይታል? እሺ ሊገል ነበር። ማን ነው ተነስቶ ሊያንቀው የነበረው? ንገረኝ። እሱ ነው። ማን ነው? እሱ ነው። አይታል እኮ አንተማ እንዴ ይኸውልህ ሰው ፊት ለፊቴ ነበርክ። ቀደም አትበል። ና ቀደም አትበል። ትሰማኛለህ? እንደዚህማ አይሆንም። ኧረ እባክህ አይሆንም። እና እንዴት ነው የሚሆነው? አስፈላጊ ከሆነ ደግመሃለሁ ገና። እሺ የሰማኝ ነው አይደለ? ና ወዴት ነው የምትሄደው? ና ቀና በል እናውራኝ በስነ ስርዓት። ምንድነው እያወራህ ያለህ? ና ወደዚህ ነው። አንድ ነገር እንድትነግረኝ የምፈልገው ነገር ማለት ነው። ስንት ናችሁ ይህንን ስራ የምትሰሩት ሰዎች? ባለፈው የነገርኩህና በቃ ፍቅሩ አለ እኔ ያለን። እሺ ሚኪ አይደለ? አዎ እሺ በቃ ሶስታችሁ ብቻ? እኔ ሶስታችንን ነው የማውቀው። ምንሰራውም እንደዛ ነው። ሶስታችሁ ብቻ ነው? ሶስታችንን የምንሰራው። እሺ ሌላ ሰው የለም። ታዲዮስን ምን ረስተኸው ነው ማለት? ታዲዮስ ምን የቆሎ ጓደኛ ነው? በሌላ መልኩ የምትገናኙት ጓደኛ ነው? ታዲዮስ ደግሞ ማን ነው አትበለኝ ሰውዬ። ና ማን ነው አትበለኝ። እንደዚህ በምትማን ንግባባ። ምንም እንደዚህ ልታመጣችንም ምን እዚህ ጋር ጋርድ ስላለ ነው እንዴ? ማንም እንደዚህ እንትን ሊለኝ አይችልም። ሰውዬ ና ወደዚህ ጠጋ በልና ቁጭ በል። ሰማኛለህ? ቁጭ በል። በትክክል ካዋራኝ በትክክል አዋራኝ። ካላወራሁ ምን አባል ልታመጣ ነው? ንገረኝ። ማመጣውን አሳያለሁ። ምን ልታመጣ ነው? ንገረኝ። ምን ልታመጣ ነው? ማመጣውን አሳያለሁ። አስፈላጊ ከሆነ ሁሉንም አስወጣለሁኝ። ከዛ በኋላ እኔ እናንተ ቁጭ ብለን መነጋገር እንችላለን። ምን እዚህ ጋር እንደዚህ ፈልገው? እሺ ላስወጣቸውና እኔ እናንተ እንነጋገር። ሰውዬ እኔ ቀልድ አይደለም ያዝኩት። ሰማኛለህ? ቀልድ አይደለም ያዝኩት። እሺ ቀልድ አይደለም ያዝኩት። አልለቀህም። ሰማኛለህ? ከታዲዮስ ጋር ያላችሁ ግንኙነት ምንድን ነው? ንገረኝ። ስንት ናችሁ? እያንዳንዳችሁ ንገረኝ። ስንት ናችሁ? ከማን ጋር ነው የምትሰሩት? ንገረኝ። ማን ነው ከእናንተ ሌላ? ከታዲዮስ ሌላ ያለው ማን ነው? ንገረኝ። ከፍቅር ውጭ ማን ያለው ሌላ? በትክክል ነው። ምንድን ነው የምታወራው ነገር? እያንዳንዱን ነገር እውነቱን እንድታወራ ነው። ሰማኛለህ አይደለ? እሺ ይኸውልህ ከምትነግረኝ ነገር ጋር ማለት ነው አንድ ውሸት የመሰለኝ ነገር ካለ ካሜራ አጥፍቼ ማለት ነው አሳረን ነው ማበላ። እየሰማኝ ነው አይደል? በቃ እሺ ና ወደዚህ ተቀበል። እሺ አሁን ተናገር። ታውቀዋለህ? አታውቀውም? ታዲዮስ ስለማን ነው የምታወራው? ቆይ ስለማን ነው አትበለኝ። አሁንም ንገረኝ። ስለማን ነው አትበለኝ። ነው ወደዚህ ና። ስለማን ነው አትበለኝ። አጥምዶኝ ይሆናል እኮ። አጥምዶኝ ይሆናል? አዎ ንገረኝ። ምን ብሎ ነው ያጠመዱ? እስቲ ታዲዮስ። ቆይ ሌላ ስም እኮ ይኖረው ይችላል። ማን ነው? አሳየኝ እስኪ። ማን ነው ታዲዮስ? ሲጀመር ሰውዬ ይኸውልህ ትዕግስቴን አትፈታተነኝ እያልኩ ነው። ትዕግስቴን አትፈታተነኝ። ምን? እሺ ምንድነው ማውቀው ፈልገው? ምንድነው? እኔ እኮ ሌላ ስም ሊኖረው ይችላል። ሌላ ስም አትበለኝ ሰውዬ። አትዋሸኝ። እየነገርኩ ነው። አትዋሸኝ። ንገረኝ። ምን አይነት? እሺ ቆይ በምልክት ንገረኝ። እራስቸው ሊሆን ጠፍቶብኝ ሊሆን ይችላል። ጠፍቶብህ ሊሆን ይችላል አይደለ? ምልክት። እሺ ምን አይነት ልጅ ነው? ካሜራማን አንዴ ካሜራውን አጥፋልኝ። አጥፋልኝ። ታስታውሰዋለህ? ንገረኝ። ታስታውሰዋለህ? ንገረኝ። አንተ እኔ ላይ ድራማ እየሰራብኝ ነው ያለው ወይ? ንገረኝ። እንዲገላሉ ሲጣርግ ነው ንገረኝ። ሰማኛለህ? ሲጣርግ ነው ንገረኝ። ታዲዮስን ታውቃለህ? አታውቀውም? ንገረኝ። ምንድን ነው ያላችሁ? ንገረኝ። ይኸውልህ አንተም ዱላ ነው የምትፈልገው ማለት ነው አይደለ? ምንም ዱላ አይደለም እኮ። ይሄ እኮ ምንም አያገናኙም ከዱላ ጋር። እሺ ስለዚህ ስትቀጠቀጥ ነው ያስታወስከው አይደለ? አሁን ያስታወስከው አይደለም። ልጅ ነው ስሙን በደንብ አላውቀውም። የሆነ ጠይም ልጅ ግን ይገናኛል ከኛ ጋር። ምን እያለ ነው የሚገናኘው ከእናንተ ጋር? እኔ እኮ እርግጠኛ መሆን አልቻልኩም። ሚኪ እያመጣ የሚያስተዋውቀው ልጅ አለ። በቅርቡ መሰለኝ ያመጣው። እሺ የሆነ ስራ አለ ምናምን ነገር ብሎ ነው ያመጣው። ምን አይነት ስራ? አግዙት በደንብ ከሱ ጋር ነው። ሰውዬው እውነቱን ተናገር። ምንድነው እሱ? ምንድነው ከታዲዮስ ጋር ያላችሁ ግንኙነት? ንገረኝ። እኔ ታዲዮስን አውርቼው ስለእናንተ ማለት ነው እያንዳንዱን ነገር ነግሮኛል ስለምትሰሩት ስራ። ምን ነገራችሁ? እሺ
እኔ እሱን ለአንተ መናገር አይጠበቅብኝ። ላብራራልህ ንገረኝና። አልፈልግም፣ አታብራራልኝ። አንተ ማውራት ያለብን ነገር ብቻ አውራ። በቃ እሱን ያመጣው አትንተባተብ፣ ተናገር፣ አትንተባተብ። የሆነ ስራ ነበር። ምን አይነት ስራ? የሆነ ይሄ ከናቲ አባት ጋር ምናምን በተገናኘ የሆነ ስራ ነበር እና በቃ ለዛ ብሎ ነው ያመጣው። የሆነ ስራ እንዲጨርስ ከለላ ይሆናል። አንዳንድ እንትን አለ። ምን አለ? ምን አባቱ ከመሞቱ በፊት ምናምን ብዙ ጊዜ ጉዳዮችን ነው የሚጨርሰው ብያለሁ። በራሱና ሚኪ ራሱ ነው ለማረጋገጥ ጨርሰውና ያን ሰዓት ላይ ያገኘው መሰለኝ ሲነግረኝ በቃ ወንጀሎችን ለመሸፋፈን ምናምን ነገር የናቲ ባልደረባ ስለሆነ ለአንዳንድ ነገር ይጠቅመናል፣ የናቲ ባልደረባ ስለሆነ ለአንዳንድ ነገር ይሸፋፍንልናል ምናምን ብሎ ነው የቀጠረው። ለኔ እንደነገረኝ እኮ እንደዛ ነው የቀጠረው። እና ልጁን ገንዘብ ይወዳል መሰለኝ የሆነ ገንዘብ ብሰጡ ችግር የለውም ምናምን ነገር ብሎ ነው። ስለዚህ ከእናንተ ገንዘብ ይቀበላል? አዎ ያለ ገንዘብ አይሰራም ልጁ። ምን ያክል ገንዘብ ተቀብሏቸዋል እስቲ እስካሁን? ከአንተ ምን የተቀበለ? ከፍቅሩ ምን የተቀበለው? እንደዛ ነው? አረ ብዙ ነው የተቀበለን። አዎ ይሄንን እንትን ሁላ እንዴት ነው ስትሰሩስ ታዲያ? ግን ያዋጣቸዋል ለሱ ያንን ሁሉ ብር እየከፈላችሁ? ያው ለጊዜው እኮ ነው ጉዳዩ እስኪያልቅልን ነው። የናቲ አባት ሲገደል ድረስ ነው እንጂ ከተገደለ በኋላ ያው እኛም አንታወቅም ብለን ልንሸውደው እቅድ ነበረን አንድ ላይ። ማንን? ታዲዮስን? አዎ ታዲዮስን። ምን ስለ ለትንሽ ጊዜ ነው እኛ የፈለግነው አባቱ እስኪሞት የናቲ ባልደረባ ሲሆን እንዲከልልን የፈለግነው አይደለ? እና እንደዛ ስለሆነ በቃ ከለላውን ካረገልን በኋላ እንሸውደዋለን ተባብለን እስከዛ ድረስ የሆነ ገንዘብ እየሰጠነው ነበር። ምን ከለላ ነበር ሊያደርግላችሁ የነበረው? እስቲ ንገረኝ። ናቲ እንደዚህ አይነት ነገር በቃ እንዳይገባው አባቱ በሚኪ እንትን እንደተገደለ ምናምን መረጃዎቹን ቪዲዮዎቹ። ስለዚህ ከታዲዮስ ጋር የነበራችሁ ግንኙነት የጀመረውም ያለቀውም ከናቲ አባት ሞት ጋር በተያያዘ ነው ማለት ነው አይደለ? የጀመረው እሱ የሚያውቀው በቃ ሌላ ስራ፣ እኛ መጀመሪያ ላይ ታቅዶበት ስለሆነ ስራው የናቲ አባት ከዛ በፊት ለሱ ብቻ የቀረበው እንዳይመስለው ብለን ሌላ ስራ ሰጥተነው ነበር ከሱ በፊት። አረ ለታዲዮስ አሰርታችሁታል እናንተ ማለት ነው? የሆነ 1-3 ስራ ምናምን አሰራነውና ከዛ በኋላ ነው በቃ እኛ ጋር የመጣው እና የናቲን አባት ላይ ምናምን እቅዱ ላይ ያስገባ ነው። ብሩም ከፍ ስለሚል ጥቅማ ጥቅሞችም አሉት ምናምን ከፍ ስለሚል። ስለዚህ ታዲዮስን የምታሰሩት እናንተ ናችሁ? አዎ ለትንሽ ጊዜ ነው የፈለግነው። በቃ እንደነገርኩ ነው። ምንም በቃ ልጁ ገንዘብ ምናምን የሚወድ ልጅ ስለሆነ እኛም በሱ ልንጠቀም ነው የፈለግነው እና ልጁ ደግሞ በጣም ከወንጀል ያወጣናል። ስለዛም እኮ ናቲ እንደዚህ አይነት ወንጀል ምናምን በጣም ይመረጥ ደግሞ አባቱም ስለሆነ እና የሆነ እንደዚህ አይነት ጥርጣሬ አይለቃችሁም አይደለ? እንደዛ ስለሚሆን ዝም ነው የሚላችሁ። ጥርጣሬ ስላለ ጥርጣሬ ከማምጣቱ በፊት ናቲ አብሮ ስለሚሰራ በዛው በቃ ተሸፋፍኖ እንዲቀር ብለን ነው እሱ እንትን ያለው። ስለዚህ ኬዞችን ያቀልላችኋል ማለት ነው። ይሰው አብሮ ስለሚሰራ በቃ በጣም ይጠቅመናል። ለዛ ብለን ይቀርብ ነው አይደለ? ጥሩ በቃ አንድ ጊዜ እዚህ ጋር ጠብቀኝ እሺ። መጣ ጋሮቹ እንዳታመጣቸው። ሰማኛለህ? ከዚህ በኋላ ማለት ነው አንድ ነገር የሚባል ነገር ውሸት መስማት አልፈልግም። እያንዳንዱን ነገር ትነግረኛለህ። ታዲዮስ እናንተ ናችሁ ገንዘብ ስታችሁ የምታሰሩት ወይስ አይደላችሁ? አሁንስ እውነቱን ለመናገር ፈቃደኛ ነህ? ስለዚህ መሳሪያ ነው ማለት ነው እናንተ እውነቱን እንድትናገሩ የሚያደርጋችሁ አይደለ? ተንበርከክ። እያንዳንዱን ነገር ትናገራለህ። ከሚኪ ጋር ስላለው ነገር፣ ከፍቅሩ ጋር፣ ከታዲዮስ ጋር ስላለው ነገር በሙሉ አንድ ውሸት መስማት አልፈልግም።